በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ለዚህ ዕለት፣ ለዚህ ሰዓት፣ ለዚህ ደቂቃ ያደረሰን ልዑል አምላካችን ክብር ምስጋና ይድረሰው። ለሰበሰበን ለእግዚአብሔር ክብር ምስጋና ለሱ ይሁን። የዛሬው ቅድም እንደነገርኳችሁ ሁለት ነገር ላብራራችሁ ነው የመጣሁት። አንደኛው ባለፈው ሚያዝያ 3 አስቸኳይ መልእክት አስተላልፌ ነበር እና 3 ጥያቄዎች ናቸው። በስልክም በመጻፍም ነው 3 ጥያቄ ነው የተጠየቁት። አንደኛው ትርጉሙን ቢነግሩን ነው። ሁለተኛው ደግሞ ሐሳቡን ልንረዳው አልቻልንም፣ እንዲሁ ሐሳቡን ቢያስጨብጡን ነው። ሌላውም እንዲሁ ነው። ሐሳቡን ትርጉሙን እንኳን ባይነግሩን ሐሳቡን ቢያስጨብጡን የሚል ነው። በዚህ መሰረት ማብራሪያ ሰጣችኋለሁ። መተርጎም አልችልም። የሚተረጉመው ጊዜ የሚተረጉመው ደግሞ ሌላ አለ። ይሄንን በተመለከተ መጀመሪያ ጥቅስ ልስጣችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 29ን በደንብ አንብቡት። እሺ፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 29ን በደንብ አድርጋችሁ አንብቡት። ምክንያቱም ሁሉም አንድ አይነት ስጦታ የለውም። ሁሉም የተለያየ ስጦታ አለ። የነቢያት ስጦታ ሌላ ነው። የሐዋርያ ስጦታ ሌላ ነው። በልሳን የሚናገር ሌላ ነው። የሚተረጉም ሌላ ነው። የሚያነብ ሌላ ነው። የሚናገር ሌላ ነው። የሚያንጽ ሌላ ነው እና ሁሉም እያንዳንዱ ሰው የራሱን ስጦታ መጠቀም ነው። ግን ስጦታችሁን ማወቅ ያስፈልጋል። ስጦታችሁን ደግሞ መጠቀም። ያለ ስጦታችሁም አትጨነቁ። አንዳንድ ሰው ያለ ስጦታው ሲቸገር አያለሁ። ለምን? ገንዘብ ለማግኘት ይመስለኛል። ለምሳሌ ዘማሪ ሳይሆኑ ዘማሪ የሆኑ ሰዎች አያለሁ። ምንም ስጦታ የሌላቸው ግን እንዘምራለን ብለው ዜማ ገዝተው ግጥም ገዝተው ሁሉ ነገር በግድ እንደዚህ አይሆንም። መጀመሪያ ስጦታቸው። አንዳንድ ሰዎች ደግሞ እናስተምራለን ብለው መድረክ ላይ ወጥተው ሲዘባርቁ አያለሁ። ለምን? ለማስተማር አልተመረጡም። በቃ አልተመረጡም ማለት ነው። በግድ እንሁን አስተማሪ እንሁን አይባልም። ሌላም እንደዛ አይነት ብዙ ግማሹ ነጋዴ ልሁን ይላል፣ ግማሹ ገበሬ ልሁን ይላል፣ ግማሹ እንትና ልሁን ይላል እና መጀመሪያ ስጦታችሁን ማወቅ፣ ፍላጎታችሁ፣ ስጦታችሁ እግዚአብሔር የሰጣችሁን ነገር እኮ ያቃናላችኋል። እሺ፣ ተጠበቃችሁት እዛና እዛ በመዝለል አይደለም። ስለዚህ በመጠበቅ ምንድነው ስጦታ በመጠየቅ። ስለዚህ ስጦታችሁን ማክበር ያስፈልጋል ማለት ነው። ስለዚህ ለእኔ የተሰጠኝ ስጦታ አለ። እኔ ያን ስጦታዬን ይዤ ነው የምሄደው። የተሰጡኝ ስጦታዎች አሉ፣ ተቆጥረው የተሰጡኝ። ይሄን ታደርጋለህ ተብዬ የተሰጠኝ ስጦታ አለ። ከዛ ውጭ ላላፍ ብል አይሆንም። ይህን ያልተሰጠኝ ነገር ላድርግ ብል አይሆንም።
አይሆንም። ወይ በሰው ግፊት ወይ በሰው ምክር ወይ በባልንጀራ ወይ በስጋ ፈቃድ ተነሳስቼ ያንን ላድርገው ብል አይሆንም። አንዳንድ ሰው ደግሞ ሰው እንዲወደኝ ብሎ የሚያደርገው በግድ ማን ይወድሃል? ወገኔ ማን ይወድሻል? እግዚአብሔር ሲያስወድዳችሁ ብቻ ስጦታችሁ ነው። ለፍቅርም ለመወደድም ለመስራትም ለሁሉም እያንዳንዱ ሰው ስጦታ አለው። ስለዚህ በግድ ግን ልሁን በግድ እንደዚህ ልሁን ማለት በግድ ይህን ማድረግ አለብኝ በግድ ይህን ማወቅ አለብኝ እንደው በግድ አይሆንም። ምንድነው ስጦታ? መስማት ከሆነ መስማት፣ ማስተማር ከሆነ ማስተማር፣ መቀደስ ከሆነ መቀደስ፣ ማገልገል ከሆነ ማገልገል፣ በቃ መስራት ከሆነ መስራት፣ ስጦታዬ ችሎታዬ በዚህ ዋጋ አገኝበታለሁ ብሎ መጠቀም አስፈላጊ ነው ማለት ነው። አለበዛ እዛም ስታጠቅሱ ከአንዱም ሳትሆኑ ትወድቃላችሁ፣ ትፈተናላችሁ፣ ፈተና ትገባላችሁ። ጌታችን ኢየሱስ ክርስቶስ እኮ በጌቴሴማኒ ተገኝቶ ወደ ፈተና እንዳትገቡ ጸልዩ ነው። በዛን ጊዜ ግን እንቅፋት የሆነው እንቅልፍ ነበር፣ አዚም ነበር። አዚምና እንቅልፍ ከባድ ነው። ስለዚህ ቅዱስ ጳውሎስ ማን ነው አዚም ያደረገባችሁ ነበር ያለውና ስለዚህ ሰዎች አዚም ውስጥ እንቅልፍ ውስጥ ከሆኑ በጣም አስቸጋሪ ነው። ወደ ፈተና እንዳትገቡ ጸልዩ ነው። ስለዚህ ብትጸልዩ ደግሞ ይገለጽላችኋል። አሁን ለምሳሌ በቃ ለስድብ የተሰሩ ሰዎች አሉ። ለስድብ ምንም ነገር የማይገባቸው ምክንያቱም እኔ አንድ የምገነዘበው ነገር አለኝ። የምገነዘበው ነገር ምን እንደሆነ ታውቃላችሁ? አንድ ሰው አዋቂ ነኝ ካለ አላዋቂነቱን አውቃለሁ ማለት ነው። አዋቂ ነኝ ካለ ምንም እንደማያውቅ አውቃለሁ፣ በዛ አውቃለሁ ማለት ነው። አንዳንድ ሰው በቃ ምንም ይሄን አውቃለሁ በቃ ቀላል ያደርገዋል። አውቃለሁ ባይ ሰው ምንም እንደማያውቅ በዚች ስለማውቅ እረዳለሁ ማለት ነው። በቀላሉ ነገር ነው የምረዳቸው። ሁለተኛ ተሳዳቢ ሰው ራሱ ትዕቢተኛ ስለሆነ ራሱን ንጹህ ስላደረገ ምንም ነገር አይቀበልም። ምክንያቱም ትዕቢተኛ ነው፣ ራሱን ንጹህ አድርጓል። የሌላ ሰው መልእክት አይሰማም፣ መጽሐፍ ቅዱስ አያነብም። በቃ ራሱን አንጽቶ እዛ ላይ ቁጭ አድርጓል። ይሄ በቁሙ የሞተ እንደሆነ ስለማውቅ ምንም አይመስለኝም። ምክንያቱም ቅዱስ ጳውሎስ ያች ቅምጥሏ በቁሟ የሞተች ናት ተዋት ይላል። እነዚህ ራሳቸውን በትዕቢት ራሳቸውን ንጹህ አድርገው ራሳቸውን በቃ ሁሉን እንዳወቁ አድርገው የሚቀመጡ ሰዎች ምንም የማያውቁ በቁማቸው የሞቱ እንደ እንስሳ የሚኖሩ ስለሆኑ ምንም ቢሉ እኔ አልሰማቸው አላያቸው። ግን እጸልይላቸዋለሁ እንደው እባክህ ጌታ ሆይ ገያዝ ለጊዜው አልተገለጠለትም፣ ኋላ ግን ተገልጦለታል፣ ግን ተጎድቷል። ስለዚህ የገያዝ አይነቶች በቃ እያዩም እየሰሙ የሆነውን እያዩ እየሰሙ አብረው ቆመው እያዩ አይ ይሄ ውሸት ነው የሚሉ ሰዎች ድንቁር ያሉ፣ አይናቸው የታወረ፣ ጆሮአቸው የደነቆረ፣ ልባቸው የደነደነ እንደነዚህ አይነት ሰዎች ለድህነት ስላልተፈጠሩ ልክ እንደ ይሁዳ አይነት ሰዎች ጌታን ተከትሎ ከጌታ ጋር እየዋለ እያደረ እየበላ ጌታን 30 ብር እንደሸጠው አይነት ድንቁር ያሉ በቃ እንደ ሰው ያልተቆጠሩ እና ሰው ክቡር ሆኖ ሳለ እንደ እንስሳ መሰለ የሚል የዳዊት መዝሙር አለና
እንደ እንስሳ ስለሚመስሉኝ ምንም እንደው እግዚአብሔር ሆይ ዓይናቸውን አብራላ መልሳቸው ነው እምለው። ይሄም አንድ ስጦታ ነው። እንግዲህ ለሰይጣን ተላልፈው ስለተሰጡ አንድ ስጦታ ነው። በእውነት ሁላችን መጸለይ ለነዚህ ነው። እንደው ለነዚህ ጸሎት ያስፈልጋቸዋል። እና እንግዲህ ይህንን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 29ን ስታነቡ የእያንዳንዳችሁ ስጦታ የእያንዳንዳችን ስጦታ ምንና ማን እንደሆነ ስለሚያስረዳን በደንብ አድርጋችሁ ይሁት። ትርጉሙን አልነግራችሁም፣ ግን ጭብጡ ምንድን ነው? ሚያዝያ 3 ያስተላለፍኳቸው 3 መልእክቶች ናቸው። 3 መልእክቶች ናቸው። ጭብጡ ምንድን ነው ካላችሁኝ 6 ነገሮች ናቸው። ጭብጡ 6 ነገሮች ናቸው። ጭብጡን ለመያዝ ምን መልእክት እንዳስተላለፍኩ አስቸኳይ መልእክቱ ላይ ምን እንዳስቀመጥኩ 6 ነገሮችን በደንብ ያዙና መልሳችሁ አዳምጡት፣ መልሳችሁ ይዩት። ደጋግማችሁ መስማት ነው። አንደኛው ስለ አረቦች ተመሳስለው መምጣት ነው። አንደኛው ያስተላለፍኩት አንቺ የሰሜን በር ምነው ጣጣሽ በዛ፣ አረብ ተመሳስሎ ተቀይጦ መጣ የሚል ነው። ስለ በሰሜን በኩል አረቦች ስለ መምጣታቸው ነው። አንደኛ ይሄንን ነው ማወቅ ያለባቸው። አረቦችን ያመለክታል ማለት ነው። ሁለተኛው ደግሞ ሰሜን ሸዋ ደብረ ሊባኖስ ጫገል አፋፍ ላይ በደብረ ሊባኖስ መጠምዘዣው አፋፉ ጫገል ይባላል። ደብረ ሊባኖስ እንዲህ ስታጠፉ ያለው አፋፉ ጫገል ይባላል። በደብረ ሊባኖስ ጫገል አፋፍ ላይ ስለሚፈሰው ደም እንደ ጎርፍ የሚወርድ ደም አለ። ያ ደም ደግሞ አፋር ላይ ይደርሳል። አንቺ ሰሜን ሸዋ በጫገል አፋፍ የደም ጎርፍ ሆነልሽ፣ አልፎሽም ወረደ አፋር ላይ ደረሰ ብዬ እንግዲህ እንደ ግጥም ነው መልእክቱ ግጥም ነው። ግን ጭብጡ ነገር ከባድ ነገር ሰሜን ሸዋ ደብረ ሊባኖስ ጫገል ላይ ከፍተኛ ደም ይፈሳል። የሰው ደም ይፈሳል። የደም ጎርፍ ይወርዳል። እዛ ላይ እንግዲህ ጦርነት ይሁን ሌላ ነገር ይሁን እሱን እናንተ በጊዜው ተርጉሙት። ግን እዛ ላይ የሚሆነውን ነገር እግዚአብሔር ተናግረዋል ማለት ነው። ሲደርስ መዝግባችሁ ማስቀመጥ ነው። ሶስተኛው ደግሞ ስለ ዘንዶው መብረር ነው። ዘንዶው ክንፍ አወጣ ሊበር በአየሩ ላይ አያችሁ። አሁን ዘንዶው ክንፍ አውጥቷል በአየር ላይ ሊበር ማለት ነው። ከሱ ጋር ተያይዞ ሹምሽር ይበዛል። አሁን ሹምሽር ይበዛል እና ዘንዶውና የዘንዶ ክንፍ ማውጣትና የሹምሽሩን ጉዳይ ነው ሶስተኛው መልእክት ያስተላለፍኩት። ይሄ እንግዲህ ጭብጡንና ግልጡን እየነገርኳችሁ ነው ማለት ነው። አራተኛው ጉቦኞች
ሙሰኞች ስለመታሰራቸው ነው። ጉቦኞች ታሰሩ፣ ቀኑ ጨለመና ነው። ስለዚህ ጉቦኞች ይታሰራሉ፣ አራጆች ይበዛሉ ነው። አራጆች ይበዛሉ፣ ብዙ ሰው ይታረዳል ነው። ስለዚህ አራጆች ይበዛሉ፣ ጉቦኞች ይታሰራሉ ነው አራተኛው ጭብጥ። አምስተኛው ወይም ሁለተኛው እዛ ላይ ሁለተኛው ምንድነው? በንስሐ ስላልተዘጋጁ ሰዎች ነው። በንስሐ በድንገት እግዚአብሔር ይመጣል፣ ሰንበት ሳናከብር፣ ንስሐ ሳንገባ፣ የተጣላነውን ሳንታረቅ በንስሐ ያልታጠቡና ያልተዘጋጁ ያልቆረቡ ሰዎች ነው ሁለተኛው። እዚህ ላይ ደግሞ አምስተኛው ይሄ ነው ማለት ነው። ስድስተኛውና የመጨረሻው እዛ ላይ ደግሞ ሶስተኛው ላይ ያለው ስለ ገዳማት መወረር ነው። ስለ ገዳማችን መወረር ነው። መንፈሳዊነት ስለ መጥፋት ነው። ምክንያቱም ገዳማችን ተወሯል፣ በእባብ ተበልተዋል፣ መንፈሳዊነት ጠፍቷል። ስለዚህ ገዳማውያን አባቶች፣ መነኮሳት፣ መናንያን አባቶች እባቦች ገብተዋል። አሁን እባቦች ገብተዋል፣ ወደ ገዳም ገብተዋል። እያንዳንዱን ባህታዊ፣ እያንዳንዱን መነኩሴ፣ እያንዳንዱን አባት የሚነድፉ እባቦች ጠቅላላ በገዳማት ገብተዋል። በእባብ የተነከሱት በእባብ የተበሉት አባቶች ደግሞ ያው የሚሆነውን አብረን እናየዋለን ማለት ነው። ከባድ ነው። ስለዚህ ስለ ገዳማት መወረር፣ በእባብ መበላት፣ ስለዚህ በዚህ መንፈሳዊነት መጥፋት፣ ሁከት መብዛት፣ በገዳማት ሰላም ማጣት፣ መንፈሳዊነት መጥፋት፣ ይሄንን ደግሞ ታያላችሁ፣ እናያለን ነው። በአጠቃላይ በዚህ በሚያዝያ 3 2018 አስቸኳይ መልእክት ብዬ በግጥም መልክ ያስተላለፍኩት እነዚህ 6 ጭብጥ ነገር የያዙ 6 አይነት መልእክት የያዙ ግን 3 መልእክት 1ኛ 2 3ኛ ብዬ በግጥም ያቀረብኳቸው እነዚህ ናቸው። ይህንን ይዛችሁ ጸልዩበት። ትንሹም ትልቁ ባለስልጣኖች እዚህ ውስጥ አሉ፣ ጳጳሳት እዚህ ውስጥ አሉ፣ መነኮሳት እዚህ ውስጥ አሉ፣ መብራን ቀሳውስት እዚህ ውስጥ አሉ፣ ምእመናን እዚህ ውስጥ አሉ፣ ባዕዳን እዚህ ውስጥ አሉ። ብዙ ናቸው። ሁሉም ስላለ ሁላችሁም እንድትጸልዩ፣ ሁላችሁም እንድታነቡ፣ ሁላችሁም እንድታስተውሉ። እኔ እግዚአብሔር የነገረኝ ነገር አይቀርም። ገና በሕፃንነቴ 3 ዓመት ነው የጀመረኝ። የ3 ዓመት ሕፃን ሆኜ ከእህቴ ጋር እረኝነት ወጥቼ ትልቅ ገተም አለ። በዛ በገተም ላይ ሆኖ የነገረኝ ነገር እስካሁን ከኔ ጋር አለ። የ3 ዓመት ዘውድነሽ ትባላለች እህቴ። ያችን እህቴን ተከትዬ የ3 ዓመት ጥብቆ ለብሼ 3 ዓመት እህቴን ተከትዬ ሄጄ በዛ በገተሙ ላይ ሆኖ ያሳየኝ፣ የነገረኝ፣ የገለጸልኝ 3 ዓመት ሕፃን ሆኜ ያ እንግዲህ እስካሁን እኔ አሁን 62 ዓመት ሆኖኛል።
62 ዓመት ዕድሜ ከኔ ጋር አለ። ቢያንስ እንግዲህ ከዚህ ላይ 3ቱን ስቀንሱ 59 ዓመት ከኔ ጋር አለ ማለት ነው። እግዚአብሔር ካልነገረኝም አልናገርም፣ ለሰው ብዬም አላወራም፣ ለምንም ብዬም አልናገርም። እግዚአብሔር የነገረኝን ደግሞ አይቀርም። እያያችሁት መታችኋል። በ80ዎቹ የደርግን አይታችኋል። በ2004 የኢህአዴግን አይታችኋል። በ2010 የኢህአዴግን አይታችኋል። ከዛም ወዲህ የሆነውን እስካሁን ድረስ እያያችሁ ነው ያላችሁት። እንግዲህ ማንበብ ነው፣ መስማት ነው፣ ማዳመጥ ነው። የነበራችሁ በቀጨኔ መድኃኔዓለም፣ በጴጥሮስ ጳውሎስ፣ በአራዳ ቅዱስ ጊዮርጊስ የነበራችሁ አይረሳም፣ አይረሳም። ደሞም ግቡና እዩ፣ ሚዲያ ላይ ተለቋል፣ እዩት። ስለዚህ በመጽሔት፣ በጋዜጣ፣ በሚዲያ፣ በህዝብ መካከል ነው የምናገረው። ተደብቄ አይደለም፣ ዋሻ ውስጥ ተቀብሬ አይደለም። አደባባይ ወጥቼ ነው የምናገረው፣ ሚዲያ ላይ ወጥቼ ነው የምናገረው። ስለዚህ ምን ሐሰት ነገር ይመጣል? የስሚ እኮ አይደለም፣ አደባባይ ላይ መድረክ ላይ ነው የነገርኳችሁ። እያያችሁት ነው። የመጀመሪያው ስጀምር ደርግ ይሰባ 83 ዓመት አይዘልም። ደርግ ይሰባ 83 ዓመተ ምህረት አይዘልም። የይሰባ ባለስልጣኖች ትሰቃያላችሁ፣ መርዝ ይሆንባቸዋል ብዬ በአደባባይ ተገርፌበት ተቀጥቅጨበት ኢትዮጵያና ኤርትራ ይጣላሉ፣ ደም ይፈሳል፣ በአደባባይ ታስሬበት ተደብድቤበት በአደባባይ የምናገረውን ነገር ለማድበስበስ አይቻልም፣ ለመዋሸት አይቻልም። ምክንያቱም ጋዜጣ በወቅቱ አውጥቶታል፣ መጽሔት በወቅቱ አውጥቶታል፣ ሚዲያ በወቅቱ አውጥቶታል። በሰው አእምሮ ውስጥ አለ፣ ያውቁታል። ይሄ ትውልድ በእርግጥ ልብ የለውም። ስለዚህ አእምሮና ልብ የተነሳው ስለሆነ የአሁኑ ትውልድ ትንሽ ገና ጠበል ያስፈልገዋል፣ በጣም ጠበል ያስፈልገዋል። ገና ድፍን ልብ፣ ድፍን ጭንቅላት፣ ከባድ ትውልድ ነው የመጣው። እሱ ከባድ ነው። ግን ያን ጊዜ የነበረው ህዝብ ልቡ ክፍት ነው፣ አእምሮ ክፍት ነው፣ አይረሳም፣ አስተዋይ ነው እና ትልቅ ነገር ነው። ልጆቻችን እግዚአብሔር አምላክ ልባችሁን ይክፈትላችሁ፣ አእምሯችሁን ይመልስላችሁ፣ ዘመናችሁ ከመበላሸት እግዚአብሔር አምላክ ያድናችሁ። አሁን የምትሰሙት ነገር ጥሩ አይደለም። አሁን የምታዩት ነገር ጥሩ አይደለም። አሁን እየተራመዳችሁበት የመጣላችሁ ነገር ጥሩ አይደለም፣ ክፉ ነው። እግዚአብሔር ያውድናችሁ ለማለት ፈልጌ ነው። ስለዚህ እነኚህን 6 ጭብጦች ያዙና የሚያዝያ 3ቱን 2018ቱን እስካሁን 89,000 ሰው አይቶታል። እስካሁን በቲክቶክ ብቻ 89,000 ሰው አይቶታል። ስለዚህ ላልሰማ አሰሙ፣ ሼር አድርጉት። 89,000 ሰው ብቻ አይደለም፣ ብዙ ሺህ ሰው ማየት አለበት እና ማየት አለብን። እስካሁን ያየውን ነው የነገርኳችሁ። እግዚአብሔር አምላካችን ጉባኤያችንን ይባርክ፣ ማህበራችንን ያስፋልን። ሁለተኛው ለዛሬ ያስኩላችሁ በሚዲያ ማስታወቂያ እያያችሁ ጠበል የምትሄዱ ሰዎች፣ በሚዲያ ማስታወቂያ እያያችሁ ጠበል የምትሄዱ ሰዎች ቆም ብላችሁ አስቡ። ቆም ብላችሁ አስቡ። በሽታ እየሰበሰባችሁ ነው። በሽታ እያመጣችሁ ነው። ችግር በላያችሁ ላይ እያመጣችሁ ነው። ሰላም የነበራችሁ ጤነኛ የነበራችሁ ሰዎች ያልሆነ ቦታ እየሄዳችሁ በሽተኛ እየሆናችሁ ነው።
ሁለት ጥቅስ እሰጣችኋለሁ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 እንደዚህ ይላል። በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በመታለል እንደ ሰይጣን አሰራር የሐሰትን አሰራር ይልክባቸዋል ይላል። የሐሰትን አሰራር ይልክባቸዋል ይላል። ልብ በሉ። እስካሁን ያያችሁት አልጠቀማችሁም። ልክ በአንድ ቀን የምትድኑ መስሏችሁ በሚዲያ ላይ አሳምረው ስላሳዩአችሁ ትንጋጋላችሁ፣ ትሄዳላችሁ። ልብ በሉ። የሚዲያ ጠበል ተከፍቷል። የቤተ ክርስቲያን አይደለም፣ የቤተ ክርስቲያን ሳይሆን የሚዲያ ጠበል። ለምሳሌ መተማ ድረስ በርሜል ጊዮርጊስ ብላችሁ ሄዳችሁ ስንት ሬሳ ተግዟል? ስውሯ ማርያም ብላችሁ ስንት ሰው ከስሯል? አሁን ደግሞ እዛ አዲስ አበባ ዙሪያ ልክ ድግምቱን ይዘው መጥተዋል። በአዲስ አበባ ጫፍ ላይ ሰፍረው ጠበል እናጠምቃለን፣ ቅባ ቅዱስ እንቀባለን፣ እንዲህ እናደርጋለን፣ በቃ በአንድ ቀን እንደዚህ ትሆናላችሁ፣ አይናችሁ ይበራል፣ ጎባጣችሁ ይቀናል፣ እንደዚህ ያሉ አሳምረው በሚዲያ በማውጣት በዛ በመንጋጋት ጤነኛ የነበራችሁ ሰዎች በሽተኛ እየሆናችሁ ነው ያላችሁት። በማቴዎስ ወንጌል ምዕራፍ 21 በማቴዎስ ወንጌል ምዕራፍ 7 ቁጥር 21 በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ እንዲህ ይላል። በዚያን ጊዜ ጌታ ሆይ ይሉኛል፣ እኔም አላውቃችሁም እላቸዋለሁ። በስምህ አጋንንት አላወጣንም፣ በስምህ ትንቢት አልተናገርንም፣ በስምህ ታላላቅ ተአምራትን አላደረግንም ይሉኛል። እኔም እናንተ የአባቴን ፈቃድ ያልፈጸማችሁ በእውነት አላውቃችሁም እላችኋለሁ ይላል። ትንቢት የመሰለ ነገር፣ ተአምራት የመሰለ ነገር፣ አጋንንትን የማውጣት የመሰለ ነገር፣ የገንዘብ መሰብሰቢያ ነጋዴዎች በኮንትራት ይዘው ሰውን ገደል እየሰደዱት ነው። ለምን? ገንዘብ። አሁን ሁሉም ስምሪት ገንዘብ። መተተኛውንና አስማተኛውን ደጋሚውን በቤተ ክርስቲያን መድረክ ላይ አቁመውታል። ደጋሚውን በድግምት የሚጠነቁል ሰው እኮ ዛር አይደለም። በድግምት መጠንቆል ዛር አይደለም፣ መተት ነው፣ አስማት ነው። ማት ሰው ሲንጫጫ ዋይ ሲል እንድታዩ መድረክ ላይ መቁጠሪያ ይዞ መስቀል ይዞ
በቤተክርስቲያን መድረክ ላይ በጉማ ሰውን የሚረጭ ለምንድን ነው ብትሉ ገንዘብ ፍለጋ፣ ገንዘብ ለማግኘት ደሞዝ የምንከፍለው አጣን፣ ደሞዝ ስላጣን ነው ይሄን የምናደርገው የሚሉ አለቆች፣ ጸሐፊዎች፣ የቤተ ክርስቲያን አስተዳዳሪዎች መጥተዋል። ገንዘብ ስላጣን ነው፣ የምንከፍለው ስላጣን ነው፣ እነዚህ መተተኞች ቅራቅንቦ ያመጣ ነው ብለው በግልጽ የሚናገሩ ጠጋ ብላችሁ ጠይቋቸው እንደዚህ ነው። ነገር ግን ተጠንቀቁ። የሉቃስ ወንጌል ምዕራፍ 10 የሉቃስ ወንጌል ምዕራፍ 10 ቁጥር 17 አጋንንት ስለ ጮኸላችሁ አትደነቁ። ዋይ 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 ብሎ አጋንንት ስለ ጮኸላችሁ አትደነቁ። ስማችሁ በመንግሥተ ሰማያት ስለተጻፈ ተደነቁ። ስማችሁ በመንግሥተ ሰማያት ስለተጻፈ ተደነቁ፣ ደስ ይበላችሁ። አጋንንት ስለ ጮኸላችሁ ግን አትደነቁ፣ እናንተም የአጋንንት ማደሪያ ሆናችኋል። ስማኝ ወገኔ፣ ስማኝ ወገኔ፣ ስማኝ። በራሳቸው ስም እኮ ጠበል የከፈቱ አሉ። በራሳቸው ስም የነከሌ ጠበል፣ የነከሌ ጠበል፣ የነከሌ ጠበል፣ በራሳቸው ስም ጠበል፣ በራሳቸው ቤት ጠበል፣ በራሳቸው ስም ጠበል ከፍተው አጥማቂ ነን፣ አጋንንት እናወጣለን፣ እንፈውሳለን እያሉ ገንዘብ ሰብሳቢዎች በራሳቸው ስም ጠበል ቤት አቋቁመዋል፣ ጠበል አቋቁመዋል። እንደ ኮንትራር ይዘውት የሚሄዱ ማለት ነው። ስለዚህ እናቶቼ፣ አባቶቼ፣ እነከሌ መምህራን፣ እነከሌ አጥማቂ፣ እነከሌ በዚህ ቦታ አሉ፣ እነከሌ በዛ ቦታ አሉ፣ ይሄንን የሚላችሁ ሁሉ ውሸታምና ገንዘብ ሰብሳቢ ነው። መሄድ ያለብን የት ነው ካላችሁኝ፣ መሄድ ያለባችሁ መጀመሪያ ዕጣ ታወጣላችሁ። የ7 ቤተ ክርስቲያን ዕጣ። በብዬ ቤተ ክርስቲያኑ ጠበል አለ። ኖርማል ጠበል፣ በጉማ ሳይሆን በበርሜል ሳይሆን የፈለቀ ጸበል ቤት አለ። እንደ ቤተ ሳይዳ ያለ፣ እንደ ዮርዳኖስ ያለ ትክክለኛ ጠበል አለ። በእያንዳንዷ ቤተ ክርስቲያን ስር ጠበል አለ። የድንግል ማርያም ጸበል፣ የቅዱስ ሚካኤል ጸበል፣ የቅዱስ ገብርኤል ጸበል፣ የኢየሱስ ጸበል፣ የመድኃኔ ዓለም ጸበል፣ የእግዚአብሔርም ጸበል፣ የቅዱስ ሩፋኤል ጸበል ቤት አለ። ያ ጸበል ቤት አጥማቂ ቤተክርስቲያኗ ትመድባለች። ቤተክርስቲያኗ የመደበችው አጥማቂ ጸበሉ ጋር መስቀል ይዞ ይገኛል። ትጠመቃላችሁ። ትክክለኛው ጥምቀት እሱ ነው። ስለዚህ ለምሳሌ የሚካኤል፣ የገብርኤል፣ የሩፋኤል፣ የማርያም፣ የመድኃኔዓለም፣ የኢየሱስ፣ የገብርኤል ታረጉና ዕጣ፣ የአርሴማ ታረጉና ዕጣ ታረጉና ዕጣውን ከጠቀለላችሁ በኋላ 7 ጊዜ ሰላም ለኪ ትደግማላችሁ። 7 ጊዜ ሰላም ለኪ ትደግማላችሁ። ያንን ከደገማችሁና ከጸለያችሁ በኋላ 7 ጊዜ ከጸለያችሁ በኋላ 3 ጊዜ
መላልሶ ይወጣላችሁ። ከዛ ከሰባቱ ዕጣ 3 ጊዜ ተደጋግሞ የወጣው ዕጣ የናንተ መፈወሻ መዳኛ ነው ማለት ነው። እዛ ሄዳችሁ መድኃኔዓለም ጸበል፣ መጥምቀ መለኮት ቅዱስ ዮሐንስ ጸበል፣ ኪዳነ ምሕረት ጸበል ሄዳችሁ መጠመቅ 7 ቀን 14 ቀን 21 ቀን ሄዳችሁ መጠመቅ። ሌላ ደግሞ አባቶች መንፈሳዊ አባቶች ደግሞ የሚያዙ ጸበል አለ። መንፈሳዊ አባቶች ወደ ኪዳነ ምሕረትም ይሁን መድኃኔዓለም ይሁን ወደ ዮሐንስ እነዛ ትክክለኛ አባቶች ያዘዟችሁን ጸበል እዛ ቤተክርስቲያን ሄዳችሁ መጠመቅ። ይሄ የሚዲያ የማስታወቂያ የነጋዴ በግላቸው እንደዚህ እያሉ የሚያስታውቁትን ግን ተው፣ ትጠፋላችሁ፣ በሽታ ታመጣላችሁ፣ መከራ ታመጣላችሁ። 30 ዓመት እስካሁን ጠበል ቦታ ያሉ አሉ። ከዛ እየዞሩ 20 ዓመት 10 ዓመት እየጮሁ ያሉ ጠበል ቦታ አሉ። እስካሁን ግን አልዳኑ። ለምን አልዳንም? ትክክለኛ ስላልሆነ። እዛ ጋ ፈለገ ሲባል እዛ ይሄዳሉ፣ እዛ ፈቀለ ሲባል እዛ ይሄዳሉ፣ እዛ ፈለገ ሲባል እዛ ጋ ታምራት ታየ ሲባል እዛ ይሄዳሉ። አይድኑም። እና ስማ ጆሮ ያለው ይስማ። ለዛሬ በዚህ ይበቃኛል። አመሰግናለሁ። እግዚአብሔር ይስጥልን። በሌላ ርዕስ ደግሞ ሰኞ እንገናኛለን። ለዛሬው